በስልክ አንቺም ያወራሽ አይደል? አዎ በስልክ አውርተኝ ነበር። አይ የኔን ፍላጎት ስትጠይቀኝ እኮ ቤት አለሽ? ቤት የለኝም። ቤት ገዛልሻለሁ። ፓስፖርት አለሽ? ፓስፖርት የለኝም። ፓስፖርት አውጣልሻለሁ። እሺ አሁን ምን አይነት ንግግር ነው ንግግር? የጠራኸኝ ለስራ ነው ወይስ በገንዘብ ልደልለኝ ነው? አንዴ እያወራን ያለነው ስለ ስራ ነው። እንደ ስራ ራሱ በስርዓት እያወራኝ አይደለም እኮ በቃ እኔ እንዴት እንዳልሽ የተመጀናጀን ነው። አይ መጀናጀንና በብር መግዛት ይለያያሉ። በነገር ላይ ይገርታሽ ነው በገንዘብ መግዛትሽ ከመሰልሽ ግን ያው ትንሽ ፀሐዩ ትንሽ ይከብዳል አይደል? በጣም ፀሐዩ በጣም ከባድ ነች። እኔ ራሴው ከዚህ ወጥቼ በጣም ፀሐዩ በጣም ስራ ስባል ነው የሚያው መኪና ልግዛልሽ ይሆናል እኮ ያልኩሽ እኮ ነው። አንቺ እስከነ መኪና ገደል መግባት ይችላል። እስከነ ችግሩ ግን አብሬው መሆን የምችለው ሰው እሱ ብቻ ነው። እሺ ተረጋግናሽ ተቀመጪ እንዴ ሳራ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ እያልን ዛሬም በድጋሚ ተገናኝተናል። እንግዲህ በዛሬ ፕሮግራማችን አንድ ባለ ታሪካችን እኛ ጋር ደውሎ እንደተለመደው ስለ ራሱም ስለ ባለቤቱም እንግዲህ ስለ ስራውም ስለ ሁሉም ነገር አንዳንድ ነገር ነግሮኝ ነበር። እንግዲህ እሱ የሚሰራው ሞተር ስራ እንደሆነና ባለቤቱ ደግሞ የምትሰራው እንግዲህ ጭፈራ ላይ እንደሆነ በባህል ተወዛዋዥ እንደሆነች ነግሮኛል። ግን ሰሞኑን ስራዋንም እንዳቆመችና ስራው ላይ ነገር ተፈጥሮ አሁን ስራ እየሰራች እንዳልሆነ ነግሮኛል። እኛ ጋርም እንግዲህ የደወለበት ምክንያት እንግዲህ ቤቷ አንዳንድ ሰዎች እየመጡ እየሽኛት እንደሆነ ስራ ልፈልግ ብላ ወጣም እንግዲህ የተለያየ መኪና እየመጣ እንደሚሸኛትም ነግሮኛል። አልፎ አልፎም እንግዲህ ስራ እያለችም እንደምታደርግ ግን ስራ እንደሌላት እሱም ደርሶበታል። እያመሸችም እንደምትመጣ ጸባዮቿም እንግዲህ የተቀያየሩ ነግሮኛል። እንግዲህ ለዚህም ነው እኛ ጋር የመጣው። እንግዲህ እኔ እሱ በሰጠኝ መረጃ መሰረት ሆቴል አለኝና የባህል አዳራሽ አለኝና እዛ ላይ እንግዲህ ጨፋሪ እንድትሆኝልኝ እፈልጋለሁ፣ ጨፋሪ እፈልጋለሁ ብያታለሁ። እንግዲህ እሷም ተስማምታለች። እንግዲህ እንደምትመጣ ነግረኛለች። እሷ ደግሞ መታ የሚፈጠረውን ነገር አብረን የምንኖር አብራችን ቆዩ። ያው እንግዲህ ወደ ተመልካቾቻችን ከሳራ ጋር የተቀጣጠርንበት ቦታ ደርሻለሁ። እንግዲህ እሷም እየመጣች እንደሆነ ገልጻለኛለች። እንግዲህ ደግሞ እሷ መታ የሚፈጠረውን ነገር የምናሳያችሁ ይሆናል። እስከዛው ድረስ አብራችን ቆዩ። ሳራ ማለት ነው። በስልክ አንቺም ያወራሽ አይደል? አዎ በስልክ አውርተኝ ነበር። የተወሰነ አዋርተሻለሁ፣ ግን ሙር በደንብ ስለሰራው አንቺም ፈታ ብለሽ እንድታወሪ በትክክል እዚህ አካባቢ ነው ቢሮዬና ለምን ሄደን በደንብ እናወራ። ደስ ይለኛል። እሺ እኮ ስራ ምናምን የለብሽም ማለት ይዘላል። ስራ የለብኝም። እሺ ትንሽ ፀሐዩ ትንሽ ይከብዳል አይደል? በጣም ፀሐዩ በጣም ከባድ ነች። እኔ ራሴው ከዚህ ወጥቼ በጣም ፀሐዩ በጣም ስራ ስባል ነው የሚያው ፀሐዩ ሆነ ስሜት ለሊት ከፀሐይ መጣሽው ትንሽ ከባድ ነው። ደግሞ የሰሞኑን ፀሐይ እውነት ነው በጣም የሆነ ነገር ውሰጂ የሚጠጣ ነገር። አይ ይቆይ፣ ቀዝቃዛ ነገር አሪፍ ነው። አይ ይቆይ፣ ጠንከር ያለ ነገር ከፈለግሽ አለ። አይ በቃ እሺ፣ እንደዛ ካልሽ በጣም ኩራተኛ ነሽ ማለት ነው። ውሃም አልፈልግም። እሺ፣ ያው እንደዛ ከሆነ ወደ ስራችን እንሂድ ማለት ነው። እሺ፣ በስልክ የተወሰነ ወርተናል አይደለ? አዎ ትክክል። ያው እኔ እንደ አዲስ ነው ልከፍት ያሰብኩት እና ያው ነገርሻለሁ ትንሽ እንደ የባህል እንደ ላውንጅ ነገር ነው፣ ግን ይሄ የባህል ነውና ሁሉም ነገር ጨርሻለሁና ያው ስራው ተጀመረ። ኦልሞስት ጀምረናል። 15 ቀን ምናምን ሊሆን ነው፣ ግን ያው አንድ ነገር ይጎለናል፣ ጨፋሪ ይጎለናል እና ያው ላንቺ ነገርሻለሁ አይደል? መጀመሪያ ተማሪ ጨፋሪ ጎበዝ ናት፣ ባህላዊ ጭፈራ ምናምን ብለኝ። እንዴት ነው ታዲያ አንቺ አሁን ስራ የለብሽም? አሁን ፈቃደኛ ነሽ እዚህ ስራ ላይ መሳተፍ? አሁን ላይ ስራ የለንም። ያው በኮሪደር ልማት ምክንያት የምንሰራበት ቤት ስለፈረሰ አሁን ላይ ስራ የለንም። ቁጭ ነው ብለው እንደዛ ከሆነ አሪፍ ነው። ስለዚህ ያው እኔ የምፈልገው ስልሽ አንድ ባህላዊ ብቻ ሳይሆን ሁሉንም ትችላለሽ ተብዬ ነው። ሁሉንም ትችላለሽ ብትሉኝ አሁን አንቺ ምን ትችላለሽ? ወይ ደግሞ ምን አንቺ የሚሻውን ጨፈራ የማልችለው ብሄር የለኝም። ሁሉንም ትችላለሽ? ሁሉንም ብሄር ነው የምሰራው። ኤኒ ታይም ዝግጁ ነኝ። እኔም የምፈልገው ይሄን ነው። ሬዲ የሆነች ሴት የምፈልገው ሁሉ ነገር የምትችል ስልሽ አሁን ከስራው ሁለት ሰው ነው ያን ነገር አስመልሻለሁ ነገራችን ላይ እና በጣም መሰለሽ እንችላለን ምናምን ነገር ብለው ደግሞ ያው ይችላሉ፣ ግን ያው አማርኛ ይችላሉ፣ ዋናዎቹን ይችላሉ። ሶስቱን በተለይ ዋና ኃይል ኦሮምኛ፣ ትግረኛ ምናምን ያለ አይደለ? አማርኛ ጭፈራዎቹን ምናምን ከጉራጌኛ ምናምን ይችላሉ፣ ዋናዎቹን ይችላሉ። ግን
ሌላ የባህል ላይ ሲመጣ ምንም አይችሉም። በቃ እንችላለን ይሉኛል እኮ ግን ምንም ስልሽ በቃ ተመልካች ሁላ እዛ የሚቀመጠው ሁላ በቃ ብርጭቆ መርወር ነው የሚቀረው። በቃ ላይ ይገባሻል በጣም ስልሽ እኔ ላይ ደግሞ ኢፌክት ያደርጋል ይሄ ነገር። ይሄ ድርጅቱንም አልተዘጋጀም መቸርሶ ነው የገጠረው ምናምን ተብሎ ይወራል። እንደዚህ ሲወራ ደግሞ ደንበኛ መምጣት የሚያቆማል፣ ወደ ሌላ ቦታ ይሄዳሉ ምናምን ነገር። ይሄ ነገር ድጋሚ እንዲፈጠርብኝ አልፈልግም። ሁለቴ ተሳስቻለሁ፣ ሶስተኛ እንድሳሳት አልፈልግም። ስለዚህ አሁን መጠይቅሽን ጥያቄ በስትክክል ተመልሽኛለሽ። መዋሸት የሚባል ነገር እኔ ጋር እኔ አልወድም፣ ውሸት አልወድም። ስራ አይደል? ስራ ላይ እኮ አይዋሽ እኮ እሱን ነው የምልሽ። ግን ያው ስራ ላለማጣት ብለው አሁን ይገባኛል። የሰሞኑን ጊዜያዊ አሁን ስራ ማጣት አለ፣ ብዙ ስራ የለም። ይሄ ነው የሚያሳስሻቸው ነገር። ግን ስልሽ እነሱ ዋሽተው ይገቡም ይገባሻል። እኔ ነኝ ነው ኢፌክት የሚያደርገው። ያው በተግባር ሲታይ ስለማይገኝ አሁን ላይ እውነቱን ተናግሮ ስራው ላይ መግባት ይሻላል ባይ ነኝ። እንደዛ ስለማለት ነው። አሁን አንቺ በጣም ይጎድርኩሽ ነው። ምክንያቱም በቃ እንደዚህ ነው የምፈልገው ትክክለኛ። ይሄ አሁን ጊዜያዊ ስራ ሳይሆን ዘላቂ ስራ አይደል የሚያስፈልገው። ለዛ ደግሞ ምንም ውሸት አያስፈልግም። እና አሁን አንቺ አሁን እስቲ በጣም ጎበዝ በቃ የምትታወቂበት ጭፈራ የምን ጭፈራ ነው? እኔ ሙሉንም ቢር ነው የምታወቀው። ሁሉንም ስራ ስለምንሰራ አንድ ተወዛዋዥ ግዴታ ማወቅ ያለበት ብሄር አለ። ከ4 ከ5 ከ6 በላይ ነው ማወቅ ያለበት። ይሄ ደግሞ ማንኛውንም ብሄር ነው የምችለው። የምሰራው ሙሉንም ብሄር ስለምንሰራኛ ምንሰራበት ቤት የነበረበት ቦታ ሁሉንም ስለምንሰራ ሁሉንም ብሄር ነው የምንሰራው። ቋንቋ እንጂ ማንችለው ጭፈራውን እንችላለን። ቋንቋው ችግር የለውም። እና እንዴት ነው ስልሽ አሁን አንቺ ብቻ ነሽ ያለሽ ወይስ ቲም አለሽ ምናምን? ሜቢ ቲም ሊኖርሽ ከቻለም ያው አብረው የሚሰሩት የነበሩ ልጆች አሉ። በርግጥ ስንት ናቸው አብራችሁ የሚሰሩት? 5 ወንድ 5 ሴት ነው የምንሰራው። 10 ማለት ነው። 10 ያው ያን ያህል 10 ምናምን ነገር አልፈልግም። ግን ያው የተወሰነ ልክ እንዳንቺ ጎበዝ ናቸው የምትያቸውን መረጥ አድርገሽ 2 ወንድ ትጨምራለሽ፣ 1 ሴት ትጨምራለሽ። ኦኬ 2 ወንድ 2 ሴት ናቸው አይደል? እሱን ነው ፈልገው። እሱን ከቻለ በቃ ኖርማል ነው። ያ ሰው ቀስ ያለና አሪፍ ከሆነ ቀስ ያለን ምን ጨምር ይሆናል። ግለሆኑ ግን 4 ከሆናችሁ ይበቃል። ጥንቅቅ አድርጋችሁ ታዳሚውን እዛ የሚመጣውን ከስተመሩን በቃ ማዝናናት ነው የምትሰራው። እኔም ስልሽ እኔ ጋር ፈረንጆችም ይመጣሉ፣ ብዙ ሰዎች ይመጣሉ። የባህል ነው ቲፕ ይኖረዋል፣ ብዙ ነገር ይኖረዋል ከደሞዝ ባሻገር። ይሄ ለእናንተ በጣም ሰፊ ኦፖርቹኒቲ ነው። እና ደግሞ ስራውን ደግሞ ማታ ነው፣ ብዙ ጊዜ ማታ ነው የምትሰሪው። ያው አንቺ አይከብድሽም ብዬ አስባለሁ። ምክንያቱም ሰርቻለሁ ብለሽኛል አይደለ? ሰውም ነግሮኛል ብዙ ጊዜ ሰርታለሽ። ስለዚህ አይከብዳችሁም። ጀማሪም ስላልሆንሽ አይከብድሽም። ግን እንዴት ነው እዚህ ስራ ላይ የሆነ ይሄ ጭፈራ መክፈል ምን ያህል ጊዜ ሰርተሻል? 2 ዓመት ሰርቻለሁ። 2 ዓመት ብቻ ነው የሰራሽው? አዎ 2 ዓመት ትንሽዬ ነው በነገራችን ላይ፣ ያን ያህል አትጋቢ አይደለም። ብዙ ሰው አውቃለሁ 10 ዓመት 8 ዓመት ማለት ይችላል ከልጅነት ጀምሮ። እንዴት ነው አንቺ 2 ዓመት ብቻ ነው የሰራሽው ወይስ እንዴት ነው? ሲጀመር ትምህርቱን አሁን ተምረሻል ወይስ በልምድ ነው ያገኘሽው? ጭፈራ አይ ተምሬ ነው እንጂ ማለት ባህላዊ ኪነት ምናምን ገብተሽ ነው ወይስ? አይ ኪነት ውስጥ ነበር የምሰራውና ያው እሱም ተጨምሮ ከሆነ ኦልሬዲ 6 ዓመት ይሆናል ማለት ነው። ስራውን ከጀመርኩት በዘለለ ያሉት ጊዜያቶች ሲጨመሩ 6 ዓመት ይሆናል። እንደዛ ከሆነ አሪፍ። እንዴት ነው እዚህ ስራ ላይ መጀመሪያ እስቲ ልጋቢ ወይ ለሰሪ ያሰብሽው ይሄ ስራ እንዴት ነው? ከልጅነትሽ የምትፈልጊው ነው ወይስ እንዴት ነው? ስራ ላይ ብቻ ነው? አይ አዎ በጣም ነበር የምፈልገው። ተወዛዋዥ ነው በጣም ነበር የምፈልገው የምጓጓው የነበረውና ስለፈለኩት ነው ስራውን የገባሁት። ከዛ በዘለለ ደግሞ ብር ስለሚያስገኝ ኦልሬዲ የሰራሁት ነው አግኝቼበታለሁ ብር። መልካም እንደዛ ከሆነ አሪፍ ነው። እንዴት ነው አሁን እኔ እነዚህ ብዙ ጥያቄ ጠይቀሽ ያው እንደ ኢንተርቪው ተደረገሽ ታውቂያለሽ። ኢንተርቪው ላይ ብዙ ጥያቄ ትጠይቃለሽ። እውነቱን እኔ የዛኔ በምታወራቸው ነገሩ አንቺን ፐርሰናሊቲ አውቃለሁ። ስራው ላይ ትመጥኛለሽ አትመጥኝም የሚሆን ለማየት ነውና የምጠይቅሽን ጥያቄ በሌላ ነገር እንዳታስቢውና ትክክለኛ ግልጽ ሆነሽ ደግሞ ፍሪ ሆነሽ ስሪ። እኔ በቀላሉ እንደ ቤተሰብ ይሄን በቃ ከዚህ በኋላ አብረን ነው የምንሰራው አይደለ? ማታ አብረን ነው የምንሰራው ሁሌ የምንሰራው። ስለዚህ ሁሌ ስለምንገናኝም ቀል አድርገሽ እኔ ስልሽ በርሜን ብዙም ስለማንለያይ እንደ ጓደኛሽ በቃ እንደ ቤስት ፍሬንድሽ አይተሽ ቀል ብለሽ ያዋሪኝ። እሺ ችግር የለውም። ኤኒቲንግ ደግሞ ስራው ላይ እኔ አሁን እንዳየሽ ከሆነ በጣም ወርጅሻለሁ እና ስራው ላይ እርግጠኛ ሆኜ የምነግርሽ እንደምትገቢ ነው። ዛሬውኑ እንፈራረምና ያው ለጓደኞችሽ መንገር ምናምን ስለሚኖርብሽ
ስለሚል ነገ ደግሞ ስራውን ትጀምራለሽ። ደስ ይለኛል በጣም። እንደዛ ከሆነ አሪፍ ነው። እንዴት ነው ስልሽ አሁን የምጠይቅሽ ጥያቄ አሁን እኔ ስልሽ ብዙ ሰው አውቃለሁ እነዚህ ጭፈራ ላይ ምናምን ነገር እና ብዙ ጊዜ ጭፈራ ላይ የሚጨፍሩ ሰዎች ጎንና ጎን ደግሞ ሌላ ተሰጥኦ ምናምን ይኖራቸዋል። አንቺ ሌላ ተሰጥኦ ማለት ዘፈን ላይ ምናምን እንዴት ነው ትሞክራለሽ? አዎ የምርሽን ነው? የእውነት አዎ በጣም ደስ ይላል። ደግሞ ፈልግ ነበር ነገራችን ላይ ድምጻዊ ሰውም ፈልግ ነበር። ወንድ አለ ግን ያው ሴት ብትኖር አይከፋም በሚለው ማለት ነው። ባንድ ድንጋይ ሁለት ወፍ የሚባለው ተረሰኝ ልተገብረው ነው ማለት ነው። ፍላጎት ካለሽ የምትፈልጊ ከሆነ ችግር የለውም። እኔ ጋር ስራ አለ መስራት ከቻልሽ ማይከብድሽ ከሆነ ጎን ለጎን አጣብሽ ማለት ነው። ስለሽ አሁን የጭፈራው ሁሉ ጊዜ ጭፈራ ላይ ነው ይችላል። ያው በሳምንት 4 ቀን ምናምን ሊኖር ይችላል እና ዘፈኑ ደግሞ ያው እንደዛም ሊሆን ይችላል። ያው ሁሉ ኢንቨንቶሪ ገባሻ። እነዚህ ሲሆን ደግሞ ትንሽ ለሶሻል ሚዲያ ሶሻል ማህበራዊ ላይፍ ላይ ምናምን ነገር ያለበት ትንሽ ተጽዕኖ ያደርጋል። እንዴት ነው ብቻሽን ነው የምትኖሪው ወይስ ቤተሰብ ጋር ነው? ብቻዬን ነው የምኖረው። ብቻሽን ነው ማለት ከዚህ ኑሮ ውድ ነው አንተ አይከብድም ነው ብቻሽን ማለት በጭፈራ ገንዘብ እንዴት ነው መኖር ይቻላል ማለት ነው? እንደነገርኩት ስራ እየሰራሁም ስለነበረ አሁን ላይ ነው የቆመው። ግን በቃ ስራ ስለምሰራ ስራ የሚሰራ ሰው ይኖራል ራሱን ችሎ መኖር ይችላል። እንደዛ ከሆነ ጎበዝ ነሽ ማለት ነው። በጣም ለዛኝ ሰው በጣም ወዳለው በጣም ስትራግል እያደረገ በዛውም ሴት ልጅ ሆና ብቻዋን እየኖረች ህይወትን መግፋት ማለት እንደ ትልቅ ሰክሰስፉል ነው ማለት ነው። እንዴት ነው ግን ይሄን ስራውን ያልሽው ነው ሆነ ኮሪደር ማፈረሰን ያልሽኝ አይደለ? ምን ያህል ጊዜ ሆነሽ ይሄን ስራ ከተዋችሁ ከፈረሰ? አንድ 3 ወር ሆነኝ ነው። 3 ወር? 3 ወር ያለ ስራ ይከብዳል አይደለ ወይስ እንዴት ነው? አዎ ስራ የለመደ ሰው ቤት ውስጥ መቀመጥ በእርግጥ አዎ ከባድ ነው። ጨንቃል ምናምን እስከ ስራው ቤት ውስጥ መዋሉ ድብርቱ ነው እንጂ አቅም ምናምን እና ነገር ችግር የለውም ማለት ነው። ያው ጥግ ድረስ የሚባል ባይሆንም ቤት ኪራይ መክፈል አቅም አለ እስከ ተወሰነ ጊዜ ያስቀመጥከው እስኪያልቅ። ጎበዝ በቃ ሴቪንግ ደግሞ ጎበዝ ነሽ ማለት ነው። እንደዚህ ከሆነ ሴቭ ታስቀምጫለሽ ማለት ነው። ያው በቃ እንደዚህ ከሆነ በነገራችን ላይ ማለት ነው ሴቪንግ ላይ ጎበዝ ከሆንሽ ምናምን እንዳይሆንሽ ከሆነ አንቺ በጣም ጎበዝ ልጅ ትመስያለሽ። በዛ ላይ ደግሞ ምንም አልባሌ ነገር ያለብሽም አይመስልም አይደል? ይሄ የምታጨሽ ምናምን መጠጥ ላይ እንዴት ነሽ? እሱ ነገር ላይ የለውበት ሱስ ላይ እኮ እንደዛ ከሆነ ገንዘብ ላይ ብቻ ነው ያለበት። ገንዘብ ሴቭ የምታረጊ ከሆነ እኔ አሁን ችግር የለውም። አሁን ያን ያህል ሱስ ካለብሽ አሁን እኔ ግልጽ ነኝ እንደ ጓደኛ ነው የምመክርሽ። ሱስ ካለብሽ ምናምን ነገር እስከሰክሪ ባይሆንም እኔ ኢፌክት በማያደርግ መልኩ ከከስተመሮች ጋር መጠጣት ከፈለግሽ ማጨስ ምናምን ትችያለሽ። ግን ሰክሮ ምናምን ራስን ስቶ ከስተመር መረበሽ ምናምን ነው የማይቻል እና አይ ቲንክ መጠጥ ከሆነ ያው ይገባኛል። መጠጥ ቤት ጭፈራ ቤት እየሰራሽ መጠጥ አትጠጣም ምናምን ማለት አትጠጪ ማለት ትንሽ ይከብዳል። ግን ያው መጠጣት ከፈለሽ ትጠጪ ሳትሰክሪ ምናምን ነገር ችግር የለውም። እንዴ ነው መጠጥ ላይ ትጠጪ ብዙ ማርለሽ ነው ይሳደው እሱን ነው እኔ ስክር ነው እያለች የምታስቸግረኝ በቃ ይሄ ነገር ልሽ ነው። አሁን አንቺ ሱስ የለብሽም ምናምን ሴቭ ላይ በጣም ጎበዝ ነሽ። ማትለወጭበት ምንም አይነት ነገር የለም። አንቺ ደግሞ ይሄን የመሰለ ውበት አለሽ። በዛ ላይ ሰውነትሽ አለባበስሽ በጣም ደስ ይላል። ኢትዮጵያዊ ባህላችንን ነው አለ አይደል? እኔ አሁን ብዙ ጊዜ ኢንተርቪው እጠራለሁና በጭፈራም ሳይ በብዙ ስራ አሁን ኢንተርቪው እወዳለሁ። ስለሽ እኔም ትንሽ ውጭ ሀገርም ስለሆንኩኝ ኤኒቲንግ ሰው ስቀጥር ኢንተርቪው አድርጌ አዋርቼ ሁሉ ነገር አጣርቼ ነው የምቀጥረውና ሁሉ ለኢንተርቪው ሲመጡ በተለይ ሴቶቹ በቃ የተገላለጠ ልብስ አድርገው ምናምን ይሄ ሰውነታቸውን ከፍተው ምናምን ነገርምሽና ያው በእንደዚህ ሰው የሚታለል ይመስላቸዋልና አሁን አንቺ አመጣጣሽን ሳይው ግን ትክክለኛ በቃ ኢትዮጵያዊ ባህላችን የለችም ብዬ ነበረ። ባንቺ ነው ይሄ ነገርሽ ነው አሁን ሞር ትኩረት አቴንሽን የሚሳሽው በዚህ ነው። አመሰግናለሁ በጣም እኔም በዚህ አጋጣሚ እኔም አመሰግናለሁ። በቃ ባህላችንን እንትን ስላላልሽው እኔም በዚህ አጋጣሚ አመሰግናለሁ። ጸባይሽም ምንም የሚጎረብጥ ነገር የለውም። ትንሽ ዝምተኛ ነሽ። ያው ግን ዝምተኝነት ደግሞ ያው መጠጥ ቤት ላይ ጭፈራ ቤት ላይ ደግሞ ይገባሻል። ስራ ላይና እንደዚህ ይለያያል። ሁሉም ሰው የራሱ የሆነ ነገር አለው። ስራ ነው። ከስራ ለምስትወጣ ደግሞ የራስህን ባህሪ ነው የምትይዘው። በቃ ግን ያው ስራ የምትለወጪ ከሆነ ችግር የለም። ስራ ላይ ሲሆን ውር ከከስተመር ጋር ምናምን የጨፈርሽ ምናምን ይገባሻል። ላንቺ አልነገርሽም። እንዴት ነው ግን ሌላ ስራ ምናምን ሞክረሻል ወይስ ስራ? ትምህርትስ እንዴት? ትምህርት የለም። ትምህርት አቆሚያለሁ። ሲጀምር ትምህርት ምን ጥቅም የለውም።
ምንም እንዳይከፋሽ መማር ከፈለግሽም ችግር የለውም እኔ አመቻችልሻለሁ ደስ ይለኛል በጣም ሰዓቶቹን አመቻችልሻለሁ ምናምን አቅምም ችግር የለውም እኔ ሴት ልጅ በጣም ብዙ እንድትለፋ ምናምንም አልፈልግም በነገራችን ላይ እኔ ይሄም ነገርሽ አሁን እኔ በጣም ስለወደድኩሽ የምሬ ነው በጣም ደስ የሚል ነገር እሺ አሁን እኔ ለማንም አውርቼ የማላውቀው ነገር ነው አንቺ ነገርሽ ስለ ቤተሰቤ ስለማኖሪ ለማንም ነገር ያለቀ የምሬ ነው እኔ አሁን ስልሽ የቤተሰብ ብቸኛ ልጅ ነኝ እህት የለኝም በቃ አይደለ ብቻዬን ያደግኩትና እህት እንዲኖረኝ እፈልግ ነበር ካለኝ ወይስ እና በቃ ቤተሰቦቼ ደግሞ እኔን ከወለዱ በኋላ ያው ትንሽ እድሜያቸውም የገፋ ምናምን ስለነበረ ከዛ በኋላ ማዘር ትንሽ ያመመች ስለነበረ ያው ልጅ መውለድ ያለው አቃታቸው ምናምን ነገር አስቸግር ነበር ትዝ ይለኛል እኔ በጣም አስቸግር ነበር በቃ እህት አምጦልኝ ምናምን እያልኩኝና ወንድም ቸኔ ወንድም አይደለም ለእህት ነበር በቃ ሰው ሳይማን ቀናለውና ሞር ከሴት ጋር ክሎዝ መሆን እፈልጋለሁ እስካሁን ድረስ ስቲል ያተጽኖ አለብኝ ከሴቶች ጋር ተቀራረበው ነው መቀራረብ ሳይሆን መቅረብ እፈልጋለሁ ያው ትንሽ ደግሞ አለ አይደለ ከባድ ነው ደግሞ ብዙ ጊዜ ስራ ላይ በጣም ፎከስ ስለማድረግ ይሄን ሁሉ አሁን ያለኝ ነገር ያመጣሁት በነገራችን ላይ በጣም ብዙ አመት ሰርቼ በጣም ብዙ አመት ታግጊ ምናምን ትንሽ ቤተሰብ ቢረዳኝም የተወሰነ ውርስ ነገርም ቢኖር በጣም ለፍቻለሁ ስለፋ ደግሞ ብዙ ነገር ሉዝ ታደርጊያለሽ አይደል አንድ ነገር ላይ ፎከስ ታደርጊ የሆነ ነገር ሉዝ ማድረግ ይችላል ያኔ ደግሞ ከሴት ጋር ኮሚኒኬሽን ማድረግ ምናምን ብዙ አልችልም ትንሽ አይደለ ስራ ምናምን ስለሚል ሴቶች ደግሞ የሚቀልድላቸው ምናምን እንደኔ ሲሪየስ የሆነ ሰው ምናምን ነገር አይደለም የሚቀልድላቸው ይሄ የሚያስቃቸው ምናምን ነው የፈለጉት የምትፈልጉት እንደዛ ነው አይደል ሁሉም ሴቶች ማለት አይቻልም ግን ዛሬ እድለኛ ነህ ብዬ አስባለሁ እንዴት አንቺ እንዴት አይነት ወንድ ነው የምትፈልጊው በዚህ አጋጣሚ ሳልጠይቅሽ ይቅርታ ፍቅረኛ አለሽ አሁን ላይ እሱ አስፈላጊ ነው ባይሆን አሁን ትንሽ ስለስራው በደንብ ማወቅ የምፈልጋቸው ነገሮች ስላሉ እሱን እናውራ የፍቅረኛውን ጉዳይ በኋላ እንደርስበት እሺ ያው ለስራችንም ስለሚያስፈልገው ይችላል አንቺ ፕሮፌሽናል የሚሰራሽ ከሆነ ችግር የለም ባናወራም ስሞር ስለስራው ማወቅ የምትፈልጊው ነገር ቀር ያለሽ ነገር አስተያየት ወይ ደግሞ እንደዚህ እንድታደርግልኝ ይፈልጋለሁ የምትይ ከሆነ ኦልሞስት እኔ ስለወደድኩሽ ስራው ላይ ሙሉ ለሙሉ 100% ማለት ይችላል እኔ ጋር አሁን ትሰሪያለሽ ቀር ያለሽ ነገር ወይ አንቺ የማትፈልጊ ከሆነ ነው ሊቀር የሚችለው ሳምንታችን አይ መቅረት ሳይሆን አንደኛ አክብረ ስለጠራኝ አመሰግናለሁና ትንሽ ላንተ ማወቅ ፈለኩ እንዴት ስራውን ልትሰራ ፈለክ ከዛ ደግሞ በጣም ብዙ ተወዛዞች በሙሉበት ሀገር ላይ እኔን መጥራት ግራ ገባኝና ለዛ ነው እንጂ ሌላ አይደለም አይ እኔ ስልሽ አሁን እኔ አንቺን የጠራሁሽ አንደኛ ብዙ ተወዛዋዥ ሞልታ ነገርሻለሁ ከአንድም ሁለቴ ሞክሬ ነበር ያው ሙሉም አይደሉም እነሱ ትንሽ አለ አይደለ የተወሰነ ነው የሚችሉት ከዛ በኋላ ምንም አይችሉም ማለት ይችላል እኔ ምንም አይችሉም ብዬ ነው የምቆጥረው ሙሉን ካልቻሉት ምንም አይችሉም ለስራ ካልተጠቀማቸው ያው ይሄንን ስራ በነገራችን ላይ እኔ ይሄ ላውንጅ ዘመናዊ ላውንጅ ዝም ብዬ ከፍቼ ዝም ብዬ ስትሪት ዳንስ ዝም ብሎ አለ በረት ላይ እየተንጠለጠሉ እንደዛ መስራት አቅቶኝ አይደለም ሞር እንደውም እሱ ሞር ለኔ ኢንካምም አለው ገንዘብ ያመጣልኛል ግን እኔ ህሊና ስላለኝ ገባሻል ባህሌን መበረስ ስለማልፈልግ ሀገሬን መበረስ ስለማልፈልግ ትክክለኛ ባህላችንን ይዘን ነው እንጂ እኔ እኮ ከውጭ ሀገር ነው የመጣሁት አይደለ እንደውም የውጭ ሀገሩን ባህል በደንብ አውቀዋለሁ ከዚያ እኔ በልጅነቴ ነው የሄድኩት ባይገርምሽና በልጅነቴ ሲልኩኝ ደግሞ ሞር የዚህን ሀገር ባህል ምናምን አላውቅም የተወሰነ የመላለሳለሁ ቤተሰብ እዚህ ስላለ እመላለሳለሁ ምናምን አውቃለሁ እንጂ ሞር እንደውም ያደግኩት ማለት ይችላል እዛም ከግማሽ በላይ አመቴና ሙሉ ነገሩን አውቀዋለሁ የዛን ነገሩን ኮፒ ምናምን ባረገ እንደሚሳካልኝ አውቃለሁ ግን ያው ሀገሬን መበረስ እንደዚህ አይነት ሳይል ላይ መስለኝም ነበር ከሀገሩ ከወጣ በኋላ ወደ ሀገሩ ሲመለስ የነበረበትን እንጂ የተወለደበትን ሀገር ታሪክ ማስታወስ የሚፈልግ ያለ ሳይመስለኝም ከዘመኑ ጋር የምትዘምን አይነት እንደዛ ነበር ያሰብኩት ቲንኪው አሁናቸው በጣም ይከረዳሽ በቃ ይሄን ነው እኔ ከዘመኑ ጋር ምናምን አይደለም እኔ ዋናው ነገር ሀገር ካልቸር ይበልጣል ብዬ ማሰብ ነው ስለዚህ ያው ይገባሻል እኔ እንጂ ዘመኔ ከፍቼ ምናምን በቃ ገንዘብ ነው ማተም እችላለሁ ግን እኔ እንደዚህ ከሚሆን ነው ቱሪስቶች በጣም ብዙ በነገራችን ላይ ይሄንን ልክ እንደ ሳይድ ሀሰል እንደ ጎን ነው ይሄን ስራ ያሰብኩት የተወሰነ ብርም ስለሆነ ኢንቨስት ያደረኩበት ወደ
8 አይሞላም 7 ነጥብ ምናምን ነው እንደዛ ነው ኢንቨስት ያደረኩበትና ብዙም አልወጣሁበትም ጎን ለጎን በስራ እኔ በትክክለኛው ስራዬ ያው ከሞዴሎች ጋር ነው የምሰራው ያው ሞዴሎችን ፎቶ አነሳለሁ ምናምን ታዋቂ ፎቶ እኔ በነገራችን ላይ በጣም ውጭ ሀገር ላይ በጣም ታዋቂ ሰው ነኝና ታዋቂ ሰዎችን ነው ማነሳው ሴሌብሪቲዎችን ፊልም አክተሮችን ሞዴሎችን ነው ማነሳውና በጣም ብዙ ሰው አውቃለሁና በዚህ አጋጣሚ እንደውም እንደዚህ ባህል ነገር ከፍቼ ውጭ ሀገር ማውቃቸውን ሰዎች ወደዚህ ያመጣኝ ሀገራችንን ባህላችንን አስተዋውቃለሁ አንጸባርቃለሁ ብዬ ነው ያሰብኩት እንደዚህ አስቤ ነው አንቺን ደግሞ አንቺ ስልክ ያገኘሁት ደግሞ በአጋጣሚ አይደለም ያው ቲክቶክ ላይ የተወሰነ ክሊፕ ላይ አይችሻለሁ እና ስትወዛወጂ ምናምን ሞር ደስ ያለሽ ደግሞ ፊትሽም ሰውነትሽም ደግሞ በጣም ነው ደስ የሚለው በጣም የሚስብ መልክ አለሽ በጣም ነው ቆንጆ ነሽ በዚህ አጋጣሚ ማንንም እንደዚህ ብዬ አላውቅም ሳሪ ችግር የለውም አቆላም ብለሽ ማድነቅም ደግሞ ያው ችግር የለም አይመስለኝም በጣም ነው የምሬን ነው በጣም ደስ የምትይው እኔ ደግሞ የምፈልገው እንደዚህ ሰውን ሚስብ አለ አይደለ ሚስብ መልክ አለሽ አንቺ ቱሪስቶችን መሳብ ከቻልሽ ለኔም ትጠቅሚኛለሽ ላንቺም ትጠቅሚያለሽ እኔ እንደውም ያሰብኩት መጀመሪያ ላይ ድምጽ ምናምን አልነበረ ድምጽ እችላለሁ ብለሽኛል አይደለ ማለት ባህላዊም ዘመናዊም ሲያለሽ ማለት በቃ እንደዚህ ነው የምፈልገው እንግሊዘኛ ምናምን ሲያለሽ ትሞክራለሽ አይ እንግሊዘኛ ሞክሪ ችግር የለውም እኔ እንግሊዘኛ ስላልቻልሽ ምናምን ነገር እንትን አይደለሽም ዋናው የሀገር ውስጥ ነው ችግር የለውም እንደምንም ብለሽ እንግሊዘኛውን እኔ እንደተለማመጂም እንደተሞክሪም የተወሰነ እኔም ደግፌሽ እንደተለማመጂ አደርጋለሁ በ3 ወር ውስጥ ፐርፌክት እንድትሆኝ አደርጋለሁ ሰው ስለማቀም ላንጉዌጅ ላይ ማስተርሱን ፒኤችዲውን የሚሰራ ሰው አውቃለሁና በደንብ ሴት ልጅ ደግሞ በጣም እንቀጣለሽ ነች ቋንቋ ትለምዳለች አንቺ ደግሞ እንዳየሽ ከሆነ ሴት ልጅ ነሽ በዛ ላይ ደግሞ በጣም ብሪሊያንት የሆነ ጭንቅላት አለሽ አመሰግናለሁ በጣም ትህትናሽን እርጋታሽን በጣም ይደረክ ይሄን ነው የሚፈልገው ከርግት ያለሽ ሴት ግን እኔ ስለሻኔ አሁን ስጠይቅሽ ደግሞ አንቺ በቃ የደፋፈንሽ የሸፋፈንሽ ምናምን ትንሽ እንትን አልሽኝ አይ ለሱ ሳይሆን የመጣሁበትን ዓላማ መጀመሪያ በደንብ ለወቀው ብዬ ነው ለዛ ነው ስለስራው ማወቅ የፈለኩት እንጂ ሁሉም ሰው የራሱ የሆነ ነገርም አለው የሚወራም የማይወራም ነገር ይኖራል እኔ ሲጀመር እንትን ስለሆንኩኝ ነው እንጂ ያው አላስተዋልኩኝም እንጂ ጅሸም ምናምን ሳየው ምናምን ቀለበትም የለሽም ምናምን ባለ ሲጀመር ባለ እንደሌለሽ ያስታውቃል እኔ ዝም ብዬ ባለ እኔ እርግጠኝነት ባለ የለሽም አይመስለኝም ሲጀመር እኔ እንትን ሊበለኝ ብዬ ያው ኮምፎርት እንዲሰማኝ ደስ እንዲለኝ ብዬ ነው በጣም ነው ደርኩሽ በነገራችን ላይ እና ሲጀመር ደግሞ ያው ላንቺ የሚገባው ትክክለኛ ሰው ብዬ ማሰበው አንቺን ማኖር የሚችል ሰው የምሬ ነው አንቺን አኖሩ በጣም ደስተኛ የሚያደርግ ሰው ነው እንዳትሸወጂ ሲጀመር ከኮስማና ሰው ጋር ከይሄ ብር ከሌለው ሰው ጋር ምናምን ነገር ህይወትሽን ገፋሽ ማለት አንቺ የምሬ ነው በጣም ብሪሊያንት ነሽ ብዙ የሚያሰናክልሽ ሰው ሊኖር ይችላል አንቺ ቆንጆ ስለሆንሽ ደግሞ ያስቸግሩሻል ብዬ አስባለሁ አይደል መጠጥ ቤት ደግሞ ያመጠጥ ሲያስቸግራቸው መጠጥ ሲጠጡ ደግሞ የሚያስቸግሩ ስሜት በጣም ከባድ ነው ወንድ ስለሆንኩኝ አውቃለሁ ስሜት የሚፈታተናቸው ወንዶች ይኖራሉ እና ያስቸግሩሻል ምናምን አንቺ ግን መሸወድ የለብሽም አራማሽን በዛ ላይ ደግሞ አንቺ በጣም ጎበዝ ነሽ ምናምን የሚከብድሽም አይመስለኝም አይደለ እንዳትሸወጂ እኔ ስልሽ እንደዚህ ሳይሽ በጣም ስለተመ እንደዚህ መክሪ ማንንም መክሬ አላውቅም እኔ ስለተመችሽ ነው እንደዚህ መክሪ እኔ ምን ስላንተ አንዳንድ ነገር ግን ምንም አልነገርከኝም ለምን መጣህ ወደዚህ ሀገር እንዴት ሄድክ ያው ሄድክበትን በርግጥ ነገርከኛል በልጅነት ምናምን ብለህ ነበር ያለፈ ባክግራውንድ ሁሉም ሰው ይኖራል አንተ ፍቅረኛ የለህም በነገራችን ላይ ቆንጆ ጥያቄ ነሽ ደስ ይላል እንደዚህ ስንገባ ደስ ይለኛል እኔ ጓደኛ የለኝም በዛ ላይ ሴት ጓደኛ የለኝምና ሞር እንደዚህ ካንቺ ጋር ሳወራም ለመጀመሪያ ጊዜ ነውና በጣም ደስ እያለኝ ነው መዋራሽ እኔ መስሎኛል እውነት ለመናገር ደግሞ እንደዚህ መዋራዳችን ምናምን ደግሞ ደስ ይላል በነገራችን ላይ እኔ ከዚህ ሄድኩት በልጅነቴ ያው እዛ ያው ፋዘር እዛ ነበር ያለውና ውጪ ከማዘር ጋር ተለያይተው ነበር የተወሰነ ጊዜ ላይና ፋዘር ወሰደኝና እዛው የተወሰነ ተምሬ ምናምን ትምህርት ላይ እኔ በጣም ደከም ያልኩ ልጅ ነኝና ወደ ስራ ነው የገባሁት ፋዘርም በጣም ያረዳ ልጅ ነው ማለት ይቻላል ሰው ትምህርት ላይ ተማር ምናምን ብሎ የሚያስጨንቅ አይነት ሰው ስለሆነ የተወሰነ ላይክ ሱፐርማርኬት ነገር አለ አይደለ ትንሽ ሚኒ ሱፐርማርኬት ነገር ሚኒ ማርት ነገር ከፈተልኝ
በቃ እኔ ደግሞ እዛች ላይ እየሰራሁኝ ምናምን ነገር እኔ ደግሞ በራሴ በጣም ስልሽ ራሴን ማደንቀው ነገር እዚህ ጓደኛ ምናምን ሱስ ምናምን ነገር አላያታልኝም። ስራዬን ላይ ፎከስ አደረኩኝ። የተወሰነ ፋዘርም በቃ እየደጎመኝ ምናምን ነገር ስራውን በደንብ ነው ጥሩ ሰው አግኝቻለሁ ማለት ነው። ከዛ በኋላ እንደውም ቤተሰቦቼ እኔ በጣም አይናፋር ስልሽ ፍቅረኛም እንደሌሎቹ አላሳያቸውም። የጓደኞቻቸው ልጆች ምናምን እንትን ይሏቸዋልና ማዘርም ትጨቀጭቀኛለች ምናምን ለምን አታገባም ምናምን ደግሞ እኔም ይለየሽኝ ከሆነ እድሜም እየሄደ ነው። ድሮ ብንል ነበር መሰለሽ ልክ 27 ዓመት ምናምን ሲሆን ቢያንስ አንድ ልጅ ይኖረኛል እል ነበር። አሁን እንደምታይ በቃ ጭራሽ ልጅ አይደለም ምንም ራሱ እንደዚህ ነገር ማሰብ ሲከብደኝ ፈረንጆቹ እንኳን እንዳንተነት አይቀበሉም። ስለዚህ ወደ ሀገር ሄደህ የሀገርህን ሚስት ለመሆን የተዘጋጀ ሴት ብታገኝ ምን ታደርጋለህ? ብትመጣ እንዴ ምን ጥያቄ እኮ የለውም እኮ በቃ አንዳንድ አግብቻት ይዣት መሄድ ነው። በቃ እኔ አምጣጤም ሲጀመር አግብቼ ይዣት ይዛ በቃ አይደለ በቃ ሰላም ደስ የሚል ፍቅር የራሷን የሆነ ነገር ከፍቼላት መኪና ገዝቼ ለቃ ደልቅቅ አድርጌ እንደ ንግስት ማኖራት ሚስት ነው ፈልጌ የመጣሁት። ግን እዚህ ትንሽ አይደለ መጥቼ ምን የሥራ ሱስ አለብኝ እና ስራ እራስዎት ጊዜ ካልሰጠህን ታዲያ በምን ታገኘናለህ ብለህ ነው? በጣም እንትን ታያለሽ። እኔ አፍራለሁ እንደዚህ ነገር ስትይኝ አፍራለሁ። ያው እኔ በጣም ነው የወደድኩሽ ጊዜ ያለ መስጠት ምናምን አይደለም። አይ ኖ እኔ ትንሽ ቀዝቀዝ ኮልድ ልጅ ነኝ። ግን ያው ትንሽ ቀዝቀዝ እላለሁ። ግን ያው ከስራ ቢዚ ከመሆን አንፃር ነው እንጂ እኔ በጣም ቅድሚያ ለራስ የሚባል ነገር አለ አይደል? ከስራ በዘለለ ለራስ ጊዜ መስጠት አለብህ የምትፈልገውን ነገር ለማግኘት። ስራ ብቻውን ህይወት አይሆንም። እሱማ ስራ ብቻውን አይሆንም። ገብቶኛል እኮ የቆየም ቢሆን ገብቶኛል። ለዛ ነው እዚህ መጥቼ አግብቼ አንቺን ደግሞ አሁን ሳይሽ ደግሞ በጣም ደስ የሚል አርት ውስጥ ያለ ሰው ደስ ይለኛል። እኔም አርት ውስጥ ስራለሁ። አርት ውስጥ ያለ ሰው እወዳለሁ። አንቺ ደግሞ ድምፅሽ ባልሰማውም ድምፅ ዘፋኝ ነሽ ብለሽኛል። በዛ ላይ ጨፋሪ ነሽ። በዛ ላይ ደግሞ የሀገራችንን የባህላዊ ጨፋሪ ነው ሆነሽ እንዴ ዘመኔ ምናምን ትችልሽ ነው ወይስ ባህል? አይ ባህል ወዛጅ በቃ አንቺ ደግሞ ባህሉን ማንጸባረቅሽ ነው ባህልሽን መውደድሽ ዘመናዊ ጭፈራ አለመቻለሽ ራሱ እንዴት ደስ እንደሚል የምር ነው። እንደዚህ በጣም ነው እኔ የማረክሽ የምር እኔ ማንንም ሴት እንደዚህ አድንቄም አላውቅም፣ እንደዚህ አዋርቼም አላውቅም። በጣም ክፍታፍ ሆንኩኝ እየመሰለኝ ነው። አንቺ በጣም ኢምፕረስድ ለማድረግ ነው እንደዚህ ማወራው። በነገራችን ላይ ያው እኔ ይገባኛል። አንቺ ትንሽ ኢትዮጵያውያን ተባለ ትንሽ አላለ የምትደረደሩት ነገር አለ ምናምን ነገር እኔ ደግሞ ትንሽ ውጪ ፍጥጥ ልልብሽ ይችላል። ያው ከአስተዳደጊ አይደለም ምንም ደግሞ እኔ ክፋት የለብኝም ውስጤ ብታዩ ያስታውቃል። በጣም ሲጀምር ሰው በጣም ስወድ እንደዚህ ራሴን አሳልፌ ይስጣል አይደለም ኖርማል እኔ ገንዘብ ምናምን ነገር አያሳስብም። እና ስለሽ አሁን አንቺ ፍቅረኛ የለሽም እርግጠኛ ነኝ። እኔ በጣም ወደድኩሽ። ፍቅረኛ ማለቴ ያው ያን ያህል የሚባልም አይደለም ቅርርብነታችን። እኔ ብዙ አይደለም እነሱ እውነት ለመናገር ምክንያቱም ፍቅረኛ አለሽ ግን ቅርርብ እነሱ ችግር የለውም። እኔ ሲጀመር ማለት ነው እኔ ፍቅረኛ ቢኖርሽም እኔ ስለሽ መተው ትቻለሽ አይደለ? መተው ከቻልሽ እኔ ችግር የለብኝም። እኔ ስላለፈ ህይወትሽ እንትን ነው ማለቴ ብቶም መተው እችላለሁ። አዎ በቃ መተው ከቻልሽ የተሻለ ነገር ከመጣ ወደ ተሻለ ነገር ነው የምትሄደው አይደል? እሱ ነው ሻንሲ ደግሞ ጎበዝ ነሽ፣ ብሪሊያንት ነሽ። በዛ ላይ በጣም ረጋ ብለሽ ማስተዋል የምትችይ ሴት ነሽ። ለአንቺ ይበጅሽን ታውቂያለሽ አይደል እንዴ? ዘና ብሎ የሚያኖርሽን ወንድ ነው መምረጥ ያለብሽ። እኔ ደግሞ በጣም ወድልኩሽ። በዛ ላይ ደግሞ እንደዚህ ኩል የሆነ ሰው ሲገኝ አይን አይታሽም። አንቺ በጣም ሴት አራዳ ነሽ በጣም። እኔ ደግሞ አራዳ ሴት በጣም ነው የምወደው። አራዳ ሆነሽ በዛ ላይ ቆንጆ ነሽ፣ በዛ ላይ ስራ ምናምን ትሰሪያለሽ። እኔ ደግሞ እንደዚህ አይነት ስራ እንደሰሪ ደግሞ እኔ አንቺ እና እኔ ተመቻችተን እኔ አሁን በጣም ወደድኩሽ። አንቺ ደግሞ አይንሽ ላይ ያስታውቃል እንደወደድሽኝ። ስለዚህ መገናኘታችን ደግሞ በምክንያት ነው ብያሰብኩኝ። ፈጣሪ ራሱ በቃ አዘጋጅቶሻል። ስለዚህ እኔ
እንደነገርኩሽ ነው የምፈልጊውን ነገር እኔ አንቺም እንደኔ ማለት ትንሽ ስሜት ተበቃኝ። እኔ የምልህ ግን ስራውን መቼ ነው የምንጀምረው? አሁን እኮ እየነገርኩሽ ነው። አሁን ስራውን ከፈለግሽ ትሰራለሽ፣ ግን እኔ አሁን ስለ ስራ አይደለም የሚያሳስበኝ። እኔ አሁን ስራው ገብቶኛል ያልከው ነገር ገብቶኛል፣ ግን እኔ አሁን እዚህ ጋር የመጣሁበት ምክንያት ስራ ለመስራት አይደል? ስራ ነው መስራት የምፈልገው። ስራውን መቼ ልጀምር ነው? ሌላውን ደግሞ ማውራት እንችላለን፣ ቀስ እያለን መግባባት እንችላለን። በጣም ጭራሽ አሁን ደግሞ ልቤን በጣም ይዘሽ በቃ ታውቂያለሽ፣ ስራ መውደድሽ በጣም ደስ ይላል። ግን እኔ አሁን ስለ ስራ አሁን ስራ ሲጀመር ማለት ነው እንደነገርኩሽ ነው። እኔ እኮ እንደ ንግስት የንጉስ ሚስት ንግስት ትሆኛለሽ ያልኩሽ ነው። ስለ ስራ ነው እንጂ ስለ ስራ እናስባለን። ደስ ይለኛል እኮ የንጉስ ሚስት ተብሎ መኖር እኮ ቆንጆ ነገር ነው። እሱ እኮ ነው የምልሽ። እንዴ መጀመሪያ ነገሮች አሉ። ምንም ገንዘብ ምን የሚያሳስብሽ ነገር ካለ እኔ ንገረኝ። እኔ ፈተው ምንድን ነው የሚያሳስብሽ? ማለቴ ቤት ምናምን ነው። ቤት የለሽም? ቤት እንገዛለን። እቺ ተከራይቼ ነው የምኖረው። እና ተከራይተሽ የኖርሽ ሲጀመር እንዴት ነው ላይፍን ራሱ በስትክክል ተጨናንቀሽ ደግሞ ነገርሽኛል። 3 ወር ሙሉ የቤት ኪራይ ራሱ ስራ ሳሰሪ እንደዚህ እስከ መቼ እንደዚህ እያሰብሽ ደግሞ ታስቢያለሽ አይደል? አዎ ግድ ነው። ወር ደረሰ አልደረሰም እንጂ ያለው ይበቃል አይበቃም የሚለው ነገር ያስጨንቃል። ለዛም በፀሐይ ነው በትክራተች አንቺ የመሰለሽ ልጅ መንጃ ፈቃድ አለሽ? መንጃ ፈቃድ የለኝም። ቢኖረኝ ደስ ከሚለኝ ነገር አንዱ እሱ። ፓስፖርት የለም። ትንሽ አየሽ አንቺ አሁን እኔ መሰረታዊ የሚባሉት ነገሮች እንዳለ የለሽም። ፓስፖርት የለሽም፣ መንጃ ፈቃድ የለሽም፣ ቤት የለሽም። እኔ ስልሽ እንደዚህ አንቺን የመሰለሽ ልጅ ይሄ ሁሉ ነገር አታ መኖር ማለት እኔ በጣም ከባድ ነው። ከባህር እንደወጣች አሳ ነው የሚቆጥርሽ። ስለዚህ እኔ የምሬን ነው። እኔ በጣም ወድሻለሁ። ይሄንን እድል ብዙ ሴት የምትመኘው ታውቂያለሽ አንቺ ማለት ነው። ስለዚህ የምትፈልግ ቤት ከፈለሽ ቤት እንገዛለን። እዚህ አይደለም ሲጀምር ነው ሐሳብክ ጥሩ ነበርና ፈጣጠንን በጣም አይመስልም? ቤት ነገር ፈጣንን በጣም እንደዚህ መሳፍርሽ። ቆይ ምንድን ድንግልነሽ እንዴ እንደዚህ የምታፍሪ? ቆይ ምንድን ነው? ቆይ እኔ ስለዚህ ያው ድንግል ሴት ብቻ ናት። እኔም ስለማውቀው እኔም ድንግል ስለሆንኩ ምናምን ነገር ያው እኔ ግን ኦልሞስት ውጪ ስላደኩኝ ምናምን ዘመናዊ ስትሆኝ አንዳንድ አይደለም ፈጣን ከውጪ ፊልም ላይ ተሸተከም እንደ ፊልም ምንድን ነው ፊልምና እኔ እንለያያለን አይደል? ሰው የራሱ ሆነ እቅድ አለው፣ ህልም አለው ምናምን። ያንን ነገር ነው አሁን ስራ ስትለኝ ነው የመጣሁት እንጂ በሆኑ ነገሮች አስቀድሞ የሚያወራልኝ ሰው ብዙ አይደለም። እኔ እኮ አስቀድሜ እኔ አየሽ አንቺን አልተግባባንም። እኔ አሁን ተረድቼ ነው አክብረከኝ ነው ስራ የጠራኸኝ። አሁን ቤት የለኝም፣ ተከራይቼ ነው የምኖረው። ፓስፖርት የለሽም ወይ? አዎ። መንጃ ፈቃድ የለሽም ወይ? አዎ። ልታወጣልኝ ትችል ይሆናል እንጂ በአንዴ እንደዚህ ሰፖርት ልታደርገኝ አትችልም። ወይ ስራውን ቀጥረኸኝ ከደሞዝ የሚቆረጥ አይነት ከሆነ ምናምን እንጂ እኔ አሁን እንደዚህ እዚህ ጋር የተንደለቀቀ ህይወት ርስተሽ ያልኩት እዚህ ጋር ስትራግል እያደረግሽ እንደዚህ መልፋት እኔ በቃ እዚህ ጋር የተመቻቸ ህይወት ስራ ሳሰሪ ዘና ብለሽ ሰራተኛ ተቀጠርልሻለሁ፣ ሞግዚት ተቀጠርልሻለሁ ከፈለሽ እነሱ ከፈለሽ እግርሽን እያጠቡሽ ያምረኝ። አይ እሱን አልፈልግም። ቀብረር ብለሽ ነው የምትኖሪው። በቃ ወርቅ እኔ የምፈልገው ስራ መስራት ነው። ስራ ሰርቼ ነው ገንዘብ ማግኘት የምፈልገው። ችግር የለም። እንደዛ ከሆነ ይሄ ድርጅት ያለ አይደል ከሱ ጋር የተወሰነ ሼር ሰጥሽና አንቺ እየተቆጣጠርሻቸው ከፈለሽም ጭፈራ ሆቢሽ ከሆነ ከልጅነትሽ የምትፈልጊው ይሄ መዝናናት ምናምን ከሆነ ችግር የለውም ትጨፍራለሽ። እንደዛ እያለሽ የጨፈርሽ ግን አላለ ከኔ ጋር አላለ እንደፈልሽ መኪናሽን ይዘሽ ደስ ይለኛል እኮ ቢሆን ያው ነገር ምንድነው ወይስ አንቺ ካሳሰብሽ ምንድነው ታዲያ ስለበርኩሽ ነው የተደረገሽ ነው ለዛ ምን እንዴ አሁን አልዶም ላይ ያለራሽ ምን አዎ ግን እንትን ነው ቶሎ እንደዚህ ባንድ የሚቆም ነገር አይደለም እና ወይ ምንድነው ታዲያ በጣም ጥቂት ቀን ከሰጠኝ ግን ነገሮችን ማስተካከል ይችላል። እኔ አሁን እንደነገርኩሽ ነው። እኔ አሁን ስለሽ ጊዜ ምናምን የሚባል ነገር እኔ አንቺም ደግሞ መልክ ደግሞ ይጣፋል። እንደዚህ አሁን አንቺ እንደዚህ እየተኮራራሽበት ምናምን እየተኮራራበት አይደለም እየነገርኩኝ ነው ማለት ያስረዳሁኝ ነው እኮ እንደዚህ የምትኮሪ የሆነ ነገር አንዴ ዝም ብለህ ትውት የምታደርገው ነገር አይደለም።
እና እንደዚህ ቤት ከሌለሽ ባል ይዘሽ ባልም አይደለም ደግሞ ለዛም ቀላል ነው ለመፍታት ፍቅረኛ ነው አይደለሽ በዛ ላይ መኪና እንኳን ኢቭን ትንሿ ፓስፖርትና መንጃ ፈቃድ እንኳን አለሽ እኔ ችግር የለም ፓስፖርትም ነገው ነው ታልሻለሁ ማቆሳለ ውስጥ ቶሎ ብዬ ጉቦን ከፍዬ መንጃ ፈቃድም ተወጪና እኔ አዳምጥሻለሁ እኔ ስራዬን ትቼ ሁሉ ነገርን ትቼ በእርግጥ የሚጠቅመኝ ሰው ሆኖ አይደለም እውነት ለመናገር የሚጠቅመኝ ሰው አይደለም እኮ ሸክም የሆነብኝ ሰው ነው ግን በአንዴ ዝም ብለህ እንደዚህ ትውት የምታደርገው ነገር አይደለም ብዙ ነገር ስላለ ብዬ ነው እንጂ ኧረ ደግሞ እንዳይገሽ ከሆነ ደግሞ ምንም ሚውዚክ ነገር የለ አይደል እንዴ አንቺ በጣም ጎበዝ ነሽ አይደል እንዴ እሱም ደግሞ ደስ ነው የሚለው እንዴ አንቺ የሚወድሽ የሆነት የሚወድሽ ከሆነ አዎ ግን ምን መሰለክ እኔ አላመንኩክም ይሁን ብቻ አለቅ የሆነ ነገር ግን እንደ አሁን ገንዘብ ምናምን ትራንስፈር ላድርግልሽ አሁን እሱ ነው የፈለግሽው አይ እንደሱ አልፈለኩም እና ምንድነው ታዲያ ምንድነው ያሳምሽ እኮ ገንዘብ ትራንስፈር ላድርግ እንትን ነው እኮ ንግግሮች ሁሉ በገንዘብ ብቻ አረካቸው ንግግሮች ሁሉ ይሄንን ብቻ አረካቸው የሆነ ማድረግ ብቻ ነው እያልክ ያለው የኔ ስሜት አልተረዳኸውም ወይ ደግሞ የኔን ፍላጎት አልገባኸውም እኔ ስልሽ እኔ ከሴት ጋር ነግሬሻለሁ እኔ ከሴት ጋር ስራ ያለ ነገር ሳይሆን እንደ ስራ ራሱ በስርዓት እያወራኸኝ አይደለም እኔ እኮ በቃ እኔ ኢምፕረስ እኔ እንዴት እንደው ሴት መጀናጀን እንዴት እንደሆነ አይ መጀናጀንና በብር መግዛት ይለያያሉ በነገር ላይ ይገርታሽ እኔ በገንዘብ መገዛሽ ከመሰልሽ ይገርታ ግን ያው እኔ እኮ ሜቢ እኔ ላረግልሽ ንግግሮችን ራሱ ግን የምታስተውላቸው አልመሰለኝም አሁን ያወራህበት መንገድ ምናምን ልክ አይደለም እሺ እንዴት ነው ይወራውሻ እንዴት እንደሚቆም አይ የኔን ፍላጎት ስትጠይቀኝ እኮ ቤት አለሽ ቤት የለኝም ቤት ገዛልሻለሁ ፓስፖርት አለሽ ፓስፖርት የለኝም ፓስፖርት አውጣልሻለሁ እሺ አሁን ምን አይነት ንግግር ነው ይሄ ንግግር እሺ ይቅርታሽ ሳሪያ የጠራኸኝ ለስራ ነው ወይስ በገንዘብ ልደልልኝ ነው ችግር የለውም ተሙትሽ እንዴ ነው ደስ የሚለው አንዴ እያወራን ያለ ነው ስለ ስራ ነው በገንዘብ የሚደልልኝን ሰው ነው ያልፈልገው እሺ ይቅርታሽ በገንዘብ ምንድነው በእርግጠኝነት ሌሎች ሴቶችንም እንደዚህ ነው የምታደርጋቸው ማለት ነው ማን እኔ አዎ በትክክል እኔ ንግግርታም ሴት የማርሽ እኔ አይደለም እኔ ላስረዳሽ እኔ ሲጀመር ሴት ልጅ እንዴት ነው ማለት ምን ነው እንዴ ውሃ ልስጥሽ እንዴ አይ አያስፈልግም አመሰግናለሁ ጠንከር ያለ ነገር ማለት ትፈልሽ አይ አማሩ ጋር ሴቶች ተደላችሁ አይደል አማሩ ጋር አይ ድጋሜ እዛው ጋር ነክ እሺ ይቅርታሽ እኔ እኮ እንዴት እኔ እኮ ምን እንደሚሻለኝ ልታስረዳኝ የፈለካቸውን ነገሮች እንደዚህ ነው ብለህ ስለ ስራ አስረዳኝ ከዛ ስለኔ ላይፍ ጠየቀኝ የኔ ላይፍ ቶሎ የሚቋጭ ነገር አይደለም ጊዜ ስጠኛልኩ እሺ ምን ያህል ጊዜ ልትሽሽ እሺ 3 ሰዓት ማለት ትስጥሽና አስይበትና ከዛ በኋላ ትፈጫለሽ 3 ሰዓት በጣም ትንሽ ነው እና ምንድነው ስንት ጊዜ ነው የፈለግሽ ታዲያ ቆይ እንዴ መኖር አንቺ ዘና ብለሽ መኖር አትፈልጊም ማንም ሰው እኮ ዘና ብሎ መኖርን አይጠላም ግን በጊዜ ሂደት ሲሆን ነው ሁሉ ነገር ደስ የሚለው ፈቺውና አንቺ በጊዜ ሂደት እነሱ ይሰው ሲጀምር ምን ያህል ጊዜ ሆናችሁ ከፍቅረኛሽ አንድ 2 ዓመት ሆኖናል እና 2 ዓመት ሙሉ ጊዜ ሰጠሽው አይደል 2 ዓመት በጣም ብዙ ነው ከዚህ በኋላ ምን 2 ዓመት ሙሉ እንዴ አከክሽ እንዴ ለዛው ጨፈራ ቤት እየሰራሽ እንዴና ታዲያ ምን ሆነሽ ነው ኢቭን እጅሽ ላይ ምንም አይነት ቀለበት የለ እጅሽ ላይ ጌጥ የለ አንገትሽ ላይ ወርቅ እንኳን ወርቅ ዳይመንድ ወርቅ እንኳን ወርቁ ቀርቶብኝ ቅቡን ባረኩ ማለት እኮ ቀብ እንኳን የለም እና ታዲያ ይሄ ልጅ ላንቺ ይገባሻል ታዲያ ልክ ነህ ግን ያው ትንሽ አንተ በገንዘብ ለመደለል ያደረካት ነገር አናደኝ እንጂ ደስ ይለኛል የምትስተካከለ ነገር ቢሆን እኔ ለሱ ደግሞ ትንሽ ማዋራት ስለማንችል አንቺም ታግዢኛለሽ እንዴት ነው ማዋራት እንዳለብኝ ምናምን ነገር ትንሽ የመጀመሪያ ነው ሴት ልጅ ጋር ራሱ ሳወራ ድረኛለሽ አንቺ የመጀመሪያ ኢቭን ኪስ ምናምን ራሱ አድርጌ ያለቀም በቃ እነዚህ ስራ እንዴት ማውራት እንዳለብኝ ይሆናል አይደለ በሙሉ አይነት ራስ እኮ ያያየኛል እኮ እኔ አፍራለሁ ነገርኩሽ እኮ እኔ ሽኩረህ ማለት አንቺ ስለተረዳሽ ስለምትረጂ ምናምን ነገር እሺ ደግሞ አይንሽን ምናምን ሳይው ደግሞ ብዙም ባላየው ሰበር አድርጌ ምናምን ሳይው ደግሞ አይንሽ ምናምን ነገር አንቺም ትንሽ እንደኔ ስሜት ያለሽ ይመስለኛል ግን ያው አንቺ በጣም የዋህ ስለሆንሽ ነው እነሱን መተው ትንሽ ከብዶሽ ነው እንጂ እንደማትፈልጊ ምናምን ነገር አይንሽ ላይ አስተካክሽ ሲጀመር ደግሞ ማለት ነው እሱ ችግር ነው ገንዘብ የለውም አንቺ የምትፈልጊውን ነገር ማድረግ አይችልም እኔ በዚህ ልክ መስመራችንን መሳሳት ያለብን አይመስለኝም የአንድ ቀን ማቀው ሰው ነው አይደለም ያልኩ የ2 ዓመት ነው ከዛ በዘለ ደግሞ አመት ከ8 ወር አብሮ የኖርኩት ሰው ነው በየትኛውም አጋጣሚ ቢሆን የነበሩትን ጥሩነቶች ለራስ አምጥል ሴት አይደለሁም አሁን ላይ የተፈጠሩት ነገሮች አዎ ከባድ ሊሆኑ ይችላሉ እግርና እግር ይጋጫል ያ ማለት ደግሞ ተዋዋሉ በቀላሉ እያልኩ አይደለም የኔ ስራ ማቆምና የሱ ስራ መቀስቀስ ነው ብዙ ቻሌንጆችን እያመጣብን ያለው
ነገሮች ቢሳኩና ቢሆንልኝ ከሱ ጋር መኖር ነው የምፈልገው። አዲስ ህይወትና አዲስ ገላ ጋር መሮጥ ፍላጎትም ግዴታም የለብኝም። ተረዳኸኝ? እኔ አሁን ይሁን እንዴ ባንዴ እንትን ነው ሁሉ ነገር ማለት በጣም ይቅርታ። በዚህ ልክ ደረጃ አይደለም። ከዚህ በኋላ በእኔ በሚለው ሰው ራሴ እንደፈለኩኝ አድርጌ ነገሮችን ለማስተካከል እሞክራለሁ እንጂ በማንም ሰው አሁን በመጣ ሰው በገንዘብ መለውጣው ሰው አይደለም። እኔ እኮ መኪና ልግዛልሽ ነው እኮ ያልኩሽ እኮ ነው። አንቺ ግን እስከነ መኪና ገደል መግባት ይችላል። እስከነ ችግሩ ግን አብሬው መሆን የምችለው ሰው እሱ ብቻ ነው። እሺ ተረጋግናሽ ተቀመጪ። እንዴ ሳራ ነይ እንጂ ሳራ ምን ሆነሽ ተቀመጪ። እኮ ነው ዋጣ የገፋው ታስገባኝ። ለምንድን ነው ተመልሼ የምመጣበት? እኮ ተቀመጪና ምናገርሽ ነገር አለ። እሺ ተረጋግቼ ካንተ ጋር ማውራበት ነገር ምንም ነገር የለኝም እኮ ተቀመጪና ላሳደሽ። ስራውን እሺ ትችዋለሽ። ስራ ሆነ ይችላል እሺ ችግር የለውም እኮ ላዋራሽ። እሺ እንዴ ምን ሆነሽ ምን ባክሽ እንደዚህ ምትሆኚ? ነገርኩህ እኔ እንደፈለኩኝ ነገሮች ናቸው ያጋጩኝ እያልኩኝ እንጂ ማንም ሰው መስመር ዘሎ እንዲናገረው አልፈልግም፣ አልፈቅድም። እሺ ሳራ እኔ አሁን አንዴ ምን ነገርሽ ነገር አለ። እኔ አሁን አዳምጪ። በጣም ነው አሁን ደስ ያለኝ። እኔ እንደ ዛሬ ደስ ብሎኝ ያውቃል። በዛ አጋጣሚ ነገርሽ ፈልገው ነገር ያው አንቺ አሁን ይሄን ነገር ስነግርሽ ትንሽ አንቺም ስሜታዊ የባሰ ልትናደጂ ትችያለሽ፣ ግን ተረጋግተሽ ልታዳምጪኝ ይፈልጋሉ። ዛሬ እዚህ የጠራሁሽ መምጣት ይችላል። ንግቡ አንዴ ንግቡ ና እየዋ ና ግባ። ይቅርታ አሁን እነዚህ ሰዎች ስታያቸው ምናምን ሜቢ ስሜታዊ ልትሆን ትችያለሽ። እዚህ ጋር ሁሉም ሰው የምታያቸው እነዚህ አባላቶች ከኔ ጋር የሚሰሩ ሰዎች ናቸው። ይቅርታ ካሜራ እዚህ ጋር ይኸውልሽ፣ አሁን ይኸውልሽ ካሜራም አለ። ይኸውልሽ አዳምጪኝ። እዚህ ጋር አሁን አንዴ አንተ ራሱ ታዳምጠኛለህ። አንደኛ የሁላ ሰዎች ምንድናቸው? እሱ ማን ነው? ካሜራው ለምን አስፈለገ? ይሄ ሁሉ በጣም ፕሮሰስ የተጨማመረበት በጣም ተጨንቀህ ምናምን ይሁሉ ወሬዎች ማውራት ምን አስፈለገ? ይቅርታ እኮ እሱን አሁን ገና እንኳን ኢቭን እያወራህ ነበር አይደል እኮ። አሁን ይኸውልሽ ላስረዳሽ። አሁን እና አንቺ ሳሪ እንዴት ነው ጊዜ በጣም ውድ ነው። ተረዳኝ ወንድሜ። አዳምጪኝ። አሁን እየተግባባን አይደለም። አዳም እዚህ ጋር አሁን እኔ ስላንቺ እንዴት ነው ልረዳህ የምችለው? ይኸውልህ ሰዎች ሰብስበህ ቁጭ ባልክበት ምን ልታደርገኝ ምን እንደሚፈጠር የማውቀው ነገር አለ? ይቅርታ ይኸው ካሜራ አዳምጪኝ። አዳም ሳሪ እኮ ላስረዳሽ። አዳምጪኝ። አሁን አንቺ ልትደነግጥ ትችያለሽ። ይኸውልህ ሰው አሁን እዚህ ጋር የምታያቸው ሰዎች እንዳለ ግማሾቹ የህግ አባል ናቸው፣ ግማሾቹ እኔ ጋር አብረው የሚሰሩ ናቸው። ፖሊስም አለ እዚህ ጋር። ምንም አይነት እኔ አንቺን እንዳደነግጭ ስላንቺ ይኸውልሽ ብዙ ነገር አዳምጫለሁ። ባለቤትሽ ነው እዚህ ነገር ውስጥም ይገባል። ይቅርታ አሁን ምንም እንዳትናደጂ፣ በሱም እንዳትናደጂ ይገባኛል። ሰሞኑን ሲጀመር አልገባኝም። እናንተም እሱ ነው እናንተን እኔ ጋር የላካችሁ? አዎ በቃ እንድንፈትንሽ በጣም ስላልተመቸው አሁን ሁሉ ቤታችሁ ነው እሱን የሚያስፈትነኝ እስከነ ችግሩ ስለቻልኩት እስከነ ማጣቱ ስለቻልኩት አይደለም ነገሮችን አብሬ ይሁን እኔ ይኸውልሽ ልትጣሉ እኮ አይደለም። ይኸውልሽ አንዴ ላውራ እኮ ለምንድን ነው የላካችሁ? ታስረዳኝ ትችላለህ? አሁን ሰሞኑን ያላችሁበትን ነገር ታውቂያለሽ። እሱ ይኸውልሽ እሱ እዚህ መሆንም ስላልፈለገ እዚህ የለም። ይኸውልሽ ግን አዳምጪኝ። ቪዲዮ በድብቅ ካሜራም እየቀረስኩሽ ነው። ካሜራም አለ። ይሄ በነገር ላይ መብትህ እኮ አይደለም ታውቃለህ አይደል? እንደዚህ አይነት ነገር የማድረግ መብት የለም እኮ። ይቅርታ አሁን ይኸውልሽ አሁን እናንቺ ለምን እንደዚህ ትጎምት? አሁን እኮ ወደ ዋናው ነገር አለ። እዚህ ጋር ፖሊሶችም አሉ፣ እየነገርኩሽ ነው። ካሜራም አለ። አንቺ ደግሞ በጣም ለኢትዮጵያም ለሁላችንም ለሀገራችን እኔ እንደ እንቁ እንደ ብርቅዬ ነው ማይሽ። ብዙ ሰው መጥቶ እዚህ ጋር ወድቋል። አንቺ ግን ገንዘብም አላታለለሽም። ብዙ ነገር ላድርግልሽ ብዬ እንኳን እምቢ ያልሽኝ። እኔ በጣም ስልሽ እነሱም የዚህ ጋር በጣም ኮርቶብሻል። እኔ ሁሉም ሰው ካሜራ ላይ እንግዲህ ተመልካቾችንም ማየት ይችላል። ባለቤትሽም ይሄን ነገር ያደረገው በእርግጠኝነት በጣም እንደሚወድሽም ነግሮኛል። ሰሞኑን አንቺም ያው በእርግጠኝነት አንቺ ስላልተመቸሽ ግን እንደዚህ የሚያደርግ አይመስለኝም። አሁንም ቢሆን ትክክለኛውን ነገር ስነግር እሱ እንደዚህ አይነት ነገር አድርጉ ብሎ አይልካችሁ። አዎ አንቺ ያው ከፍቅርሽ አንፃር በዛም ብዙ ስለምታውቂ እሱም ግን ያው ይሄን ነገር ያደረገው አንቺን ጋር ያው ሰሞኑን አንቺም እንግዲህ ወጣ ያለ ነገር ጸባይ ያሳይሽበት ነው፣ ስለተቀየርሽበት ነው። ይገባኛል። የአንቺም ስራ ማጣት የሱም ስራ መቀዛቀዝ ሜቢ ትዳር በጣም ከባድ ነው። አንድ አመት ደግሞ በጣም በፍቅር እንደኖራችሁ ነግሮኛል። እንደምትወደዱም የልጅነትሽም እንደሆነም ነግሮኛል አይደል እንዴ? ተወጇለሽ አይደል? አንቺ እሱም በጣም እንደሚያፈቅርሽ ነግሮኛል። ከሱ ጋር እንደውም የስልክ ቆይታችንን ከፈለሽ አሳማሻለሁ። አንቺ በጣም አዝኖ ምናምን ነው ስለ አንቺ ሲነግረኝ ነበር። ምን ያህል እንደሚወድሽ ነግሮኛል። አሁን እንደዚህ መሆን የለበሽም እኮ ይቅርታ። አሁን በጣም አንቺ እኔ ሽልማትም አለሽ በዚህ አጋጣሚ የምሬን ነው። እዚህ ጋር ብዙ ሴቶች ይመጣሉ። በጣም ከባድ ፈተናው ሲጀመር ገንዘብ ስለሆነ ብዙ ሴቶች ይወድቃል።
አንቺ ግን በዚህ ችግር ውስጥ ኢቨን ስራ የለሽም። እኔ ብዙ ስራ ኖሯቸው ኤክስትራ ገንዘብ ፈልገው ነው የሚወርቁት። አንቺ ግን ስራ ሳይኖርሽ ሳያታልልሽ ለዛውም ባለቤትሽ ራሱ ስራው ቀዝቅዞ በዚህ በችግር እንደዚህ በጣም እንትን እያላችሁ በዛ ላይ ደግሞ ሰላም ሳትሉ ትንሽ ጸብ ነገር ኖሯችሁ ራሱ እሱን መብረጥሽ ፍቅርሽን መብረጥሽ የምር ነው። ይሄ ብዙ ተመልካቾቻችን የሚናፍቁት ነገር ነው። እችን ሴት ነው የሚፈልጓት። አንቺ ትክክለኛ የኢትዮጵያ ሴት ነሽ። እዚህ ጋር አሁን ለአንቺ ትልቅ አድናቆት ትልቅ ክብር ነው ያለኝ እና በባለቤትሽ ደግሞ ምንም አይነት ሀዘን እንዳይገባሽ እሱን በሚቀጥለው እኔ እጠራዋለሁ። ሁለታችንም እኔ ይኸውልሽ እዚህ ጋር ፕሮግራማችን ላይ ያለፉ ሰዎችን በራሳችን ወጪ ሸፍነን ኩሪፍቱ ላይ የ3 ቀን አዳር እስከና አዳር ሁሉ ነገር ችለናችሁ እንድትዝናኑ እናደርጋለን። የምር ነው። ይሄው አሁን ይሄንን የምናደርገው ፍቅራችን ይታደሳል። አንቺም አሁን ይኸውልሽ ይገባኛል ሰሞኑን ትንሽ ያው ይገባኛል ትዳር ላይ ደግሞ ጸብ ይኖራል አይደል እንዴ? ግን አሁን እንድትነግሪኝ የሚፈልገው ምንድነው አሁን ጸባችሁ አንቺም እሱ ላይ ጸባሽ የተቀየረው ለምንድን ነው? አሁን እሱ ማወቅ ይፈልጋል። ይሄን ነገር ማወቅ ስለፈለገው ነው እኛ ጋር ያመጣው። ለምንድን ነው? ምን መሰለክ እኔም እሱም ነበር ስራ የምንሰራው ቅድም እንደነገርኩህና የኔ ስራ ቆመ፣ የሱ ስራ ቀዘቀዘ። ያ ማለት አብዛኛውን ነገሮች እየሸፈንኩኝ የነበረው ቤት ውስጥ እኔ ነኝ ማለት ነው። ይወጣል ውሎ ነው የሚመጣው። ምንም አይነት ነገር ቤት ውስጥ የሚያደርገው ነገሮች በሙሉ ቆመዋል ኦልሬዲ። ስለዚህ እኔ ብቻ ነበርኩ እያኖርኩኝ የነበረው። እኔ ብቻ ነኝ ችግሮቹን እየሸፈንኩለት የነበረው። ከዚህ በፊት የነበረው ነገር በሰው ነበር የሚሰራው፣ የሰው ገቢ ነበር የሚሰራው። አሁን ግን የራሱን ነገር ይዟል። ለምንድነው በቂ ነገር የሌለው? ለምንድነው ቤቱን ማሟላት ያልቻለው? ለምንድነው ይሄ ሰውዬ ለቤቱ ጊዜ የሌለው፣ ለትዳሩ ጊዜ የሌለው? ለምንድነው? የሰው ልጅ ከወጣ ስራ ብሎ ከወጣ ገንዘብ ይዞ መምጣት ግዴታው ነው። ከሌለው ደግሞ ገንዘብ ማምጣት ካልቻለ ቤቱ ቢቀመጥ ይሻለኛል። እኔ እየወጣ እሱ ለቤቱ ምንም ነገር ካላደረገ እኔ ሁሉም ነገር እያንዳንዷን ነገር ከቨር ማደርገው ባል ምን ያደርግልኛል ታዲያ? ራሴን ችዬ መኖር እችላለሁ። ጉለቶቹን ችዬ ጭቅጭቁን ችዬ እያኖርኩኝ ክብር ከሌለኝ እሱ ለቤቱ ምንም ነገር ማድረግ ካልቻለ አዎ ብዙ ቦታ መሄድ የምችል ሰው ነኝ። ገባኝ። አሁን አንቺ አሁን ያልሽኝ ያለሽው ገንዘብም በስትክክል ተቆራጭ እያደረገልኝ አይደለም፣ ስራም ብሎ እየወጣ ገንዘብ ግን ይዞ እየመጣ አይደለም ነው የምትለው። እሱም የተወሰነ አጫውቶኝ ነበረ። ያው ብዙ ነገር አለ። ኢቨን ሁላ አንቺ ደብቆሻል እንጂ ሞተሩንም ራሱ የገዛው በብድር ስለሆነ እሱን ለመክፈል ራሱ በጣም ብዙ እያለፋ ይሄን ነገር ያነገርሽ አንቺ እንዳትጨነቂ ብሎ ነው። በጣም ስለሚያስፈልግ አሁን ጭራሽ አሁን አንተ ስትነግረኝ እኮ በኋላ ባገኘው ከዚህ ሰውዬ ጋር ላልቀጥል እችላለሁ፣ ነገሮችን ላቆም እችላለሁ። ከዚህ በዘለለ ብዙ ነገር ደብቆኝ እንደምን በምን አውቃለሁ? ይሄ ነገር እኮ ቀላል ነገር ነው እንዴ? አንተ በኔ ቦታ ብትሆን ትዳር ብለህ ያስካት ሴት እያንዳንዷን ነገር ደብቃ የምታደርግ ከሆነ ብድር ማለት እኮ ነገ ቤትን አንኳኩቶ ነው የሆነ ሰው የሚመጣው። ወይ ከህግ አካል ይሆናል ወይ ከሰንበዲ ሰው ሊሆን ይችላል። ይሄ ሰውዬ ተበደረው አይደል? ነገ ሲመጣ እኔ ምን ልብዬ ነው መልስ የምሰጠው? አሁን ትዳር ላይ ብዙ ነገር ይኖራል። አሁን አንቺ መጥፎን አይደለም ማሰብ ያለብሽ። እሱ አሁን የተበደረው አንቺም ስራ ስላቆምሽ ምናምን የተሻለ ነገር አገኛለሁ ብሎ ነበር ያሰበውና በቃ ለዛ ነው በቃ አይደለ ብድሩን ለመክፈል ይገባሻል። ብድር ለመክፈል ብዙ ነገር ታውቂ። ለዛ ነው ትንሽ ገንዘብ ይዞ እንደሚመጣ የነገረኝ እና በጣም ነው የሚወድሽ። ኢቨን ሁላ በጣም አዝኖ ጸባይ ስለተቀየረ ሰው ላይ ግን እንደዚህ አይነት ነገር እኮ አይደረግም። ትዳር እኮ አይበደልም። ትዳር አይደበቅም። ትዳር አይዋሽ። እሱን ነው የምልሽ። አሁን እሱ እያንዳንዱ እርምጃ ከትዳር የተደበቀች ከሆነች አንተ ባል መሆን አትችልም፣ እኔ ሚስት መሆን አልችልም። በቃ ምክንያቱም የተደበቀ ነገር አለና ሁለታችንም ጋር። አሁን ገባኝ። አሁን ልጅ ቢኖር ኖሮ ምን ነበር ይሰውዬ የሚያደርገው? በድብቅ ያደረገው ነገር ልጁን አያስብም፣ እኔን አያስብም። ግን አሁን መሀላችን ላይ ልጅ ስለሌለ እሷ ጉዳዩ ነው እያለ ነው ማለት ነው። ስለ ትዳሩም አልተጨነቀም። አሁን አንቺ በጣም ልክ ነሽ። እኔ ልክ አይደለሽም እያልኩኝ አይደለም፣ ግን ያው ሁለታችሁም ወጣቶች ስለሆናችሁ እሱም ደግሞ ትንሽ ጭንቀቱን ምናምን ነው ይሄ ነገር እንዳያስብ ያደረገው እንጂ አንቺ ደግሞ ጎበዝ ልጅ ነሽ። አሁን ትዳርሽን በጣም መመለስ አይቀርሽ። ለሱንም ቢሆን አሁን ብድሩን ኦልሞስት ሊጨርስ ነው፣ ትንሽ ይቀረኛል ብሏል። ይመለሳል። እኛም እናገዛለን። እዚህ ጋር ያሉት ማህበረቶቻችን ያገዛሉ። እንደናንተ አይነት ትዳር ሲጀመር እኛ ሲበጠበጥ ቆመን አናየው። ግን እኔ አሁን ያልተመለሰ ጥያቄ አለ። ለመሆን አሁን ማን ነው ማታ ማን ነው ቤት ድረስ በመኪና እየመጣ የሚሸኝሽ? እያመሸሽም ትገባለሽ፣ አንዳንዴ ደግሞ እያደርሽም ትገቁ። አሁን ይሄ ሁሉ ነገር የት እያደርሽ ነው? ማን ነውስ የሚሸኝሽ በመኪና? እሱም እንድትመልሽልኝ ይፈልጋል። ለዛ ነው እሱ ይሄ ሁሉ ነገር በሱም እንድትፈርጅበት አልፈልግም። ይሄ ሁሉ ነገር ስለተደራረበበት ነው እኛ ጋር መጥቶ ለመፈተንም ያሰበው። አንቺ አሁን የጠየኩሽን ጥያቄ እንድትመልሽኝ ይፈልጋል።
ልክ ነው እያልኩኝ አይደለም፣ ጥሩ ስራም ነው እያልኩኝ አይደለም። ግን ስራ በጣም መስራት እንዳለብኝ አውቃለሁ። አማራጮች ስታጣ ብዙ ነገሮች ታደርጋለህ። ስራ ቦታ ነበር የማድረው፣ ግን እውነታውን ለመናገር እሱ እኔ ላይ ያደረጋቸውን ነገሮች አድርጌያለሁ። ልክ ነው እያልኩኝ አይደለም። ምንድነው? እሱ በእኔ ላይ ቺት አድርጎ ነበር። ይህንን ደግሞ መጥቶ የነገረኝ በጣም የሚቀርበው ጓደኛው፣ የልብ ጓደኛው፣ ሚስጥረኛሞች፣ አንዳቸውን ችግር የሚሸፋፈኑ የነበሩ ጓደኛው ነው መጥቶ የነገረኝ። ከዛ ግን እኔም እውነት ለመናገር መዋሸት አይደለም ጥፋት ነው ያጠፋሁት። አንድ ሰው ጋር ብቻ አይደለም ሁለት ናቸው። ሁለት ሰዎች ጋር ሄጄ እንደዚህ አይነት ነገሮች አድርጌያለሁ። ተገቢ ነው እያልኩኝም አይደለም፣ ግን ያለፈ ነገር ያልፋል። ትዳሬን ባላጣው ደስ ይለኛል። አጥፍቻለሁ፣ ይቅርታ ጠይቀዋለሁ። አጥፍቻለሁ ብሎ ካመነ እሱ እኔን ይቅርታ ይጠይቀኝ። አብረን መቀጠል የምንችልበት መንገድ ካመነ እኔ እንድቀጥል ፈልጋለሁ። ትዳሬን ማዳን ፈልጋለሁ። ድጋሜ ፋውል መስራት አልፈልግም። ምክንያቱም ነገን ስለማስበው። እሱ ማለት ለኔ ልጅነቴ ነው እንደነገርኩህ ነው። በጣም ብዙ ቻሌንጆችን ያለፍን ሰዎች ነን ዛሬ ላይ እዚህ እስክንደርስ ድረስና አጥፍቷል፣ ይቅርታ ይጠይቀኝ። አብረን መቀጠል የምንችልበትን ነገር አውርተን ተነጋግረን ሶሪ ተባብለን ትዳራችን እንዲቀጥል ነው የምፈልገው። ግን የሰራናቸው ስራዎች ልክ አይደለም፣ ከኛ አይጠበቅም፣ ነውር ነው፣ ጥሩ አይደለም፣ ከባድ ነው። ስለ ቺቱ ምናምን አሁን እኔ አልነገረኝም፣ ቺት እንዳደረገ ምናምንም አልነገረኝም። ከላስ ጋር እሱ አሳስቦት የነበረው ነው የመጣባቸው መኪናዎች ነበሩ። አሁን ሁለታችሁም እዚህ ጋር ሁለታችሁም ማይሆን የተከለከለ ነገር ጥፋት ነው ያጠፋችሁት። ግን አሁን ሁለታችሁም እንደምትዋደዱ አውቃለሁ። እሱም በጣም እንደሚወድሽ አውቃለሁ፣ አንቺም እንደምትወጂ እየነገርሽ ነው። ስለዚህ አሁን እሱም ይሄንን ቺት አድርጎብኝ ያልሽው ጓደኛ የነገረን ነገር አሁን የእውነት አድርጎት ከሆነ እኔ የምትዋሽማ አይመስለኝም። የሚያስወሽ ነገር ያለ አይመስለኝም። ስለዚህ ሁለታችሁ የምትዋደዱ ከሆነ እኔ ትገናኛላችሁ፣ ተገናኝታችሁ ሁለታችሁ ይቅርታ ተባብላችሁ እኔ እንድትበተኑም ይሄ ትዳር እንዲበተን አልፈልግም። ልጅ ሁላችሁ ከብራችሁ ነው ማየት የምፈልገው። ስለዚህ የኩሪፍቱን እዛ ሆናችሁ በደንብ እናንተ ተነጋግራችሁ ሁሉ ነገር ፈታችሁ፣ ተዝናንታችሁ ሁሉ ነገር ፈታችሁ። በቀጣይ እኔ ከተመልካቾቻችን ጋር ብዙ ተመልካቾች አሉ እናንተ የሚከታተሏችሁ፣ ለነሱ በቀጣይ መታችሁ አንድ ላይ ተፋቅራችሁ ደስ የሚል ነገር እንድታቀርቡ እፈልጋለሁ። ስለዚህ አሁን እናንተ ልጅነት ይዟችሁ ብዙ ነገር ልታደርጉ ትችላላችሁ። ገና ወጣት ስለሆናችሁ ምናምን ያው በትዳርም ብዙ ስላልቆያችሁ እድሜያችሁም ገና ስለሆነ ነው ይሄንን ያደረጋችሁ። ተመልካቾቻችንም ይረዳሉ፣ ከእናንተም ብዙ ነገር ይማራሉ፣ ከአንቺም ሴቶቻችን ብዙ ነገር ይማራሉ። ስለዚህ አሁን እናንተ ይሄን ትዳራችሁ መበተን የለባችሁ። ያው እንግዲህ ተመልካቾቻችን እንግዲህ የዛሬ ፕሮግራማችን እንደተመለከታችሁ ነው። ትንሽ ሳሪችን እንደተመለከታችኋት በጣም ጎበዝ ሴት፣ ታታሪ ሴት፣ እንግዲህ ታማኝ ሴት ነው ዛሬ ያገኘነው። በጣም ደስ የሚል ነው። እንግዲህ ሙሉ ክሯችን እዚህ ጋርም በጣም ተደስተው ነው የሚያዩት። እናንተም ትደሰታላችሁ ብዬ አስባለሁ። እንግዲህ ሁለቱም ጋር የተፈጠረ ነገር አለ። ትንሽ አለመግባባት፣ ትንሽ ቅሬታ አለባቸው። እሱን እንግዲህ እኛ ያዘጋጀንላቸው ልክ እንደ ሽልማት በኩሪፍቱ 3 ቀን እስከ አዳራቸው እንችላላችሁ ሁሉ ነገር እንችላላችሁ ያዘጋጀንላቸው ስጦታ አለ። እንግዲህ እዛ ሄደው ሁሉ ነገር ፈተውት እንግዲህ ተስማምተው እንደምን ብለን እኛም እዚህ ሙሉ አባላቶችንም ለእናንተ ቃል መንገባ አስማምተናቸው በቀጣይ እዚህ አምጣተናቸው ሁለቱንም እንደምናቀርብላችሁ ቃል ገባላችኋለሁ። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።